ይሄ መቀራረብ ያልሽው ነገር ህይወታችን ላይ ሌላ ነገር ሊፈጥር ስለሚችል አስፈላጊ አይደለም። እንዴት በሚጋባ የጨረቃ ቤተሰቦች እኛ ከዚህ በኋላ አይሚና ብሩኬ ህይወት ውስጥ አብሳላትንም ሆነ ሌላ ሶስተኛ ሰው ወገን ማየት አንፈልግም። በቅቶናል። ሲጀመር አብሳላት ቤተሰቦቼ እውነቴን ነው እኔ ምንም ያክል ተለውጫለሁ ብላ በትመጣ ላምናት አልችልም በቃ። ምክንያቱም በቀኝ የሷ ነገር በባለፈው ቪዲዮ አይሚን ምስትላል ነበር ተለውጫለሁ እኔ ለብሩኬ ስሜት ልይ ምስትል ነበር አይደለ? ትናንትና ቪዲዮ ላይ ምንድን ያለችው ለብሩኬ ታፈቅኛለሽ ወይ ሲላት አዎ ብሩኬ አፈቅራለሁ ያለችው እቺ ልጅ አስመሳይ ነች። ምንም ያክል ይቅርታ በጠይቅ እኔ አልፈልግም በቃ። ይቅርታሽን የጨረቃ ቤተሰቦችም እኔም አይሚም ብሩኬም ልንቀበል እንችላለን። ደግመሽ ግን እነሱ ህይወት ውስጥ ምንም አይነት ቦታ እንደማይኖርሽ አይሚም ማስረግጣ እየነገረችሽ ነው፣ ብሩኬም ነግሮሻል። አንድ ጨረቃ ቤተሰቦች ቪዲዮ ሲጀምሩት በላይክ እና በሰብስክራይብ ብትጀምሩት በጣም ደስ ይለኛል። ቤተሰቦቼ እውነት ዛሬ ትክክለኛውን ነገር አስረግጬ እነግራታለሁ። እኔ አብሳላት አይሚና ብሩኬ ህይወት ውስጥ እንድገባ አልፈልግም። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ ከመሄዳችን በፊት ግን እባካችሁን ከመቼውም ይበልጥ ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝ ቤተሰቦቼ። ይህን ሰሞን እይታዬ ቀንሶብኛልና ስለዚህ እይታዬ እንዲመለስ ሼር ኮፒ ሊንክ ያደርጋችሁ ቪዲዮ ላይ በማድረግ አይሚና ብሩኬ እንዲደርስ አድርጉልኝ። ወደ ቪዲዮ እንሂድ። አለ አይደለም ጥሩ ቤተሰቦቼ እንድትሆኑ ፈልጋለሁ። በምንም መንገድ አንቺ የጨረቃ ቤተሰብ ጥሩ ዘመልቶኛችም። ምክንያቱም ነገረ ስራሽ በሙሉ ተንኮል ነው። አይሚና ብሩኬ ለመለያየት የመጣችው እውነት እላችኋለሁ ቤተሰቦቼ። እቺ ልጅ በምንም መንገድ ቤተሰብ ልትሆን አትችልም። በቃ አንቺ ከኛ ጋር ቤተሰብ መሆን የምትችይው ከአይሚና ከብሩኬ ርቀሽ የራስሽን ኮንተንት ሰርተሽ በራስሽ ዩቲዩብ መልቀቅ ትችላለሽ። በዛ ሰዓት ቤተሰብ ልሆን እንችላለን፣ መደገፍ እንችላለን። ወይዘው የጨረቃ ቤተሰቦች የምንታወቀው ሰውን በመደገፍና ሰውን በማሳደግ ነው አይደል እንዴ? ግን አይሚና ብሩኬ ህይወት እገባለሁ ከነሱ ጋር አብሬ አይቻልም። በቃ ፍጹም አታስቢ። በቃ ይሄን ነገር ካይምሮሽ አውጩ። ትናንትና ብሩኬ ነግሮሻል። ዛሬም በጣም ብዙ ጊዜ ስደጋግሚ ነበር ይሄን ከእናንተ ጋር ቤተሰብ መሆን እፈልጋለሁ፣ ከእናንተ ጋር አንድ መሆን እፈልጋለሁ። ይሄ ነገር ያከተመለትና ያቆመ ነገር ነው ብዬ አስባለሁ። እናንተም ታስባለች ጨረቃ ቤተሰቦች። ዋሽም አልከደም በጣም ጥሩ ሰዎች ናቸው። ጥሩ እህት ወንድም ናቸው። ሲከፋን እኔ ራሱ ሲከፋኝ በእነሱ ምጽናናበት ቤተሰብ ነው ያለኝ በሚገባ። በእውነት እላችኋለሁ እኔ ራሱ ሲደብረኝ ሲከፋኝ እናንተ ጋር መጥቼ አንድ ቪዲዮ ሰርቼ ሳቀርብ የእናንተ ኮሜንት ሳይ አይዞ በርታ ጠቅር ምናምን ስትሉኝ ማን ነው በእውነት እላችኋለሁ እንዴት እንደምበረታ። አይሚ ራሱ እኔ ሲከፋኝ ራሱ ቤተሰቦቼ ጋር ነው ኦዲየንሶቼ ጋር ነው መጥቶ እያለች ነው። እኔም እንደዛው። ይህን ቤተሰብ ማግኘት ከፈለግሽ፣ ይህን ቤተሰብ መቀላቀል ከፈለግሽ አብሳላት የራስሽን አይዲያ ይዘሽ መተሽ ስሪ። ከዛ ውጭ ግን አይሚና ብሩኬ ጋር እቀላቀላለሁ ማለት ዘበት ነው። ካለዚያ ግን እኛ እንደ ፍቅራችንም ስንጠላሽ ከባድ ነው። አንድ ጨረቃ ቤተሰቦች ጥፋትሽን አምነሽ ይቅርታ በመጠየቅሽ ደስ ብሎኛል። ታላቅም ባይዛወይ ጥፋቱን አውቆ ይቅርታ የሚጠይቅ ሰው በጣም ጥሩ ሰው ነው። ግን ደግሞ ከልቡ መሆን አለበት። የአብሳላት ከልቡ አይደለም። ብሩኬን እወዳለሁ አፈቅራለሁ እያለች እዚህ ጋር ደግሞ አላፈቅርም እያለች ማስመሰል ይቅርታ እኔ ደስ አይለኝም ቤተሰቦች። እውነቴን ነው። አቃቆር የምናገረው እኔ ደስ አይለኝም። አሁንም የአብሳላትን ይቅርታ በምንም መንገድ በጥሩ መንገድ ላይ አልችልም። እናንተ ሳይወታላችሁ እስቲ እናንተን ሀሳብ ደግሞ ኮሜንት ላይ ጻፉልኝ። በደመ ነፍስ በጣም በለው እኔ እዚህ ጋር በጣም ያሰጋችኝ በደመ ነፍስ የምትይው አንቺ ሕፃን ልጅ ነሽ እንዴ? ሕፃን ልጅ ራሱ እኮ አንዴ አንድ ነገር ነክቶ ካቃጠለው፣ ምክንያቱም ሕፃን ልጅ በደመ ነፍስ የሚንቀሳቀሰው የሆነ ነገር ነክቶ ካቃጠለው ከዛ በኋላ ያን ነገር በተአምር አይነቀውም። እጁን ይዛችሁ እንደዚህ ብትሄዱ በተአምር አይነቀውም። ለምን? ያ ነገር እንደሚያቃጥል ያውቃል። አብሳላት ግን ይህን ጥፋት ደጋግመሽ እየሰራችሁ ነው። ባይዘወይ አይሚና ብሩኬ ህይወት ገብተሽ ለመጥበጥ በደመ ነፍስ እየሄድኩ ነው፣ እኔ ማንነቴ አላቅም ነበር፣ እኔ ራሴ አልነበርኩም ብትይ እንዴ ምን ማለት ነው? ምንም ቢሆን እኔ አይዋጥልኝም። እንደ ትልቅ ሰው ሳስበው፣ እንደ ተማረ ሰው ሳስበው አይዋጥልኝም በቃ። ስለዚህ አሁንም ቢሆን አርፈሽ እንደተከበርሽ እንደመጣሽበት እግርሽ ውጪ። እርሳት ልጠይቅሽ እፈልጋለሁ በጣም ከልቤ። እስቲ ጨረቃ ቤተሰቦች አሁን ላይ የአብሳላት ይቅርታ ከልቧ ነው ብላችሁ ታስባላችሁ? እስቲ እናንተን ሀሳብ ደግሞ ኮሜንት ንገሩኝ። የኔ ሀሳብ ተናገር ያለው በቃ እኔ የአብሳላትን ይቅርታ በምንም መንገድ በጥሩ መንገድ ላይ አልችልም። በቃ እስከ መጨረሻው አይሚና ብሩኬ ካላየዋት በስተቀር የእሷን ይቅርታ በጥሩ መንገድ ኤው ብትሉኝ እኔ አልቀበለውም። በቃ አቃቁንም ነግራችሁ እዚህ ጋር ምክንያቱም ምንም ባለፈው እንደዛ ብላ ብዙ ጊዜ የምታወራው 2 ቀን 3 ቃል ነው በአንድ ቪዲዮ ላይ የምታወራው። ስለዚህ እቺ ልጅ እኔ በምን መንገድ ላምናት እችላለሁ? ሰው አንዴ ሊተሳሳት ይችላል። ሁለተኛው ከተሳሳተ ግን ከዛ በኋላ ጋር ሊታመን አይችልም። የእሷ ጥፋት ደግሞ በዛ።
የምትቀጭኝን ቅጣት ለመቀበል ዝግጁ ነኝ። በጣም ትልቅ ጥፋት ስላጠፋው ማለት ነው። እኔ እንደውም እንደ ቅጣት የምወስደው ነገር ምንድን ነው፣ በቃ ከነ ሀይሚና ከነ ብሩኬ ራቂ። በቃ ይህን ካረግሽ ትልቅ 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 ነገር ያረግሽው፣ በቃ ትልቅ ጥቃት ተቀጣሽ ማለት ነው። አይመስላችሁ? የጨረቃ ቤተሰቦች መቀጫው ይሄ ቢሆን ጥሩ ነው። አንድ ሰው ካጠፋ ይቀጣል አይደለ? ስለዚህ ሀይሚና ብሩኬ ማድረግ ያለባችሁ ምንድን ነው፣ እቺ ልጅ ከህይወታችሁ ማውጣት አለባችሁ። በቃ ይሄ ነው የሷ መቀጫ። በቃ በራሷ አይዲያ፣ በራሷ ኮንተንት፣ በራሷ ዩቲዩብ ስራ እኛም እንደግፋታለን፣ እኔም እንደግፋታለሁ። የጨረቃ ቤተሰቦችም ከጎኗ የምትወርድ እርግጠኛ ነኝ። ግን ሀይሚና ብሩኬ ውስጥ ገብቼ ግን እንደፈለኩ ሆናለሁ ካልእናንተ ጥብቅ እላለሁ ካልሽ ግን አይሆንም በተአምር። በጣም ምናልባት በጣም ቂም ያዝኩ ከተባለ 1 ቀን 2 ቀን፣ ከዛ በኋላ ረሳዋለሁ። ምንም ነገር ቢፈጠር ሰውን እንደ አዲስ ነው የምቀርበው። ይሄ የሀይሚ ባህሪ ነው። የሀይሚ ባህሪ ምንድን ነው? ሁሌም ሰውን ምንም ያክል ቢጎዳት፣ ምንም ያክል ቢያጠፋት ለ1 ቀን 2 ቀን ነው የምታኮርፈው፣ ወይ ደግሞ በውስጡ የሆነ ነገር የሚሰማት እንጂ የዋህ ነች። አሁን የሀይሚ የዋህነትን አይታ ነው አብሳላት ለመጠቀም የሞከረች ያለችው። ትናንትና ብሩኬ እንቅጩ ነግሯታል። ዛሬም በምችለው አቅም ኢቨን ብሩኬን እንኳን ላገኘውን ይቅርታ ልበለው እንደዚህ በለው የሆነ ነገር ስለወሰለ ከዚህ በኋላ አንቺ እኛ ህይወት ውስጥ መግባት የለብሽም፣ ከገባሽ ይበጠበጣል ህይወታችን በቃ እያለች ነው። ቁርጡን ነግራታለች። እሷ ግን አሁንም ቢሆን ከእነሱ ጋር መጣበቁን የፈለገችው ይሄ ነገር ለምን ይመስላችኋል? እስቲ እናንተን ሀሳብ ሴት ደግሞ ኮሜንት ልጻፉልኝ። እሱ ሊያሳስብሽ አይገባም ነው ልብ ብዬ እንደዚህ ሳስብ ምናምን ነገር ምን ሆኜ ነው ያልኩት። እያደረኩት ያለሁት ነገር በቃ አብሳላት ነኝ ነው ያልኩት። በቃ ያቺ ሌላ አብሳላት ነበር። እንደዛ ስትበጠብጥ ስታረግ ያልሆኑ ነገሮች ስታረግ የነበረችው ሌላ አብሳላት ናት። ኧረ እባክሽ የትኛው አብሳላት ነች? ከምር እዚህ በጣም ያሰቀችኝ ድራማ መስራቱን ትችይበታለች። በቃ ተክነሽበታል። እውነቴን ነው። ድራማ መስራቱን ቤተሰቦች ትችልበታለች። በቃ እንዴ ምን ማለት ነው? እኔ እንደዚህ አልነበርኩም ራሴን ዞር ብዬ ሳየው ምናምን እንደዛ ብለሽ እኮ ባለፈው ከሀይሚ ጋር ቪዲዮ ሰርተሽ የመጀመሪያ ቀን በማግስቱ ብሩኬ ትወጅኛለሽ ወይ ታፈቅኛለሽ ሲልሽ አሁን ያልሽው ላይምን ነበር ያልሽው። አላፈቅርም ከዚህ በኋላ ተለውጫለሽ ነበር አይደል እንዴ? አሁንስ ደግሞ በምን መንገድ ነው ምንሽ? ለምን ድራማ ትሰሪያለሽ? በቃ በዛው እዚህ ጋር እንዳለ የሚያይ ሰው የተማረና ፊደል የቆጠረ ሰዎች ናቸው እንዳለ የጨረቃ ቤተሰቦችም እኔም ሁላችንም በቃ። ስለዚህ ምንም ነገር የምትሰሪው ድራማ ይገባናል። አሁንም ቢሆን ይሄ ማስመሰለሽን ትተሽ በቃ በመጣሽበት እግርሽ ተመለሽ። በቃ ከምሬን ነው። የራስሽ ህይወት ኑሪ እንዴ። ብሩኬን አወራዋለሁ፣ እሱን አታስቢ። አይ አስፈላጊ አይደለም ከዚህ በኋላ ማውራቱ። አጋችሁ እዚህ ጋር ተያዘች ቤተሰቦቼ። ትናንትና ብሩኬን አውርተዋለች አይደለ? ብሩኬን ድጋሚ ለማውራት ለምን ፈለገች? በቃ ትናንትና ብሩኬ እኮ ጨርሷል። በቃ እኔና አንቺ ጋር ምንም ነገር ሊኖር አይችልም፣ እኔና አንቺ ማግኘት አልፈልግም፣ በቃ ቻው ብሎ ጨርሷል። እሷ ግን እዚህ ጋር ድጋሚ አውረዋለሁ። ብሩኬን ማውራት ምን አስፈለገች እንዴ? ትናንትና ብሩኬን አወራሽ፣ ዛሬ ሀይሚን አወራሽ አይደለ? በቃ አለቀ። እዚህ ጋር ነገሩ መቆጨት አለበት። አንቺ ግን ድጋሚ ያረግሻለሽ ምንድነው? ብሩኬን በዛም በዚህም ብለሽ ለማግኘት እየጣልሽ ነው። ይህ አይሆንም። በቃ አርፈሽ ተቀመጪ እንዴ። ካለዚያ እኔ መጥቼ ነው እግርሽን ሰባበሬ ቁጭ ማድረግሽ። እውነቴን ነው። ግን ይሄ መቀራረብ ያልሽው ነገር ህይወታችን ላይ ሌላ ነገር ሊፈጥር ስለሚችል አስፈላጊ አይደለም። በሚገባ ሀይሚያውን ልብ ገዝታለች፣ አውቃለች ሁሉን ነገር። ምክንያቱም የአብሳላትን አመጣት በደምብ ተረድተሽዋል። በቃ አንቺ ሀይሚና ብሩኬ ውስጥ ከገባሽ አብሳላት ምንድን የሚፈጠረው? ሀይሚና ብሩኬ ውስጥ ጥሩ ነገር አይፈጠርም። በቃ መቃቃር ይመጣል፣ መጠላጥ ይመጣል። እኛ ደግሞ ያን ነገር አንፈልግም። ስለዚህ እባክሽን በቃ በመጣሽበት እግርሽ አርፈሽ ተቀመጪ። በቃ አለቀ። ሀይሚም እኮ እንቅጩን እንዴ የግድ በቃ ውጭ ልንትባለሽ እንዴ ተናገረች እኮ። በቃ እነሱ ሰው ማስቀኘት ስለማይፈልጉ በስነስርዓት እያወሩሽ ነው። እኔ ግን ልክሽን ነው የምነግርሽ። እንዴት ነው አለ አይደለም? ጥሩ ቤተሰቦቼ እንድትሆኑ ፈልጋለሁ። አልዋሽም፣ አልክድም። የሩኬንም ይቅርታ ጠይቀዋለሁ። ከዛ በኋላ ባሉን እናሳልፍ። ጠይቀሽዋል መሰለኝ እሱ በሚገባ። እኛ እኮ አሁንም ቢሆን ጥሩ ቤተሰብ መሆኑን አንከለክልሽም። ግን ያን ቤተሰብ መሆን ከፈለግሽ ደግሞ ከሀይሚና ከብሩኬ ህይወትሽ ርቀሽ ነው። ከሀይሚና ከብሩኬ ህይወት ሳትርጊ ግን ጥሩ ህይወት ከኛ ጋር ተመሰርቻለች ብዬ አላስብም። የጨረቃ ቤተሰቦችም ይህን ሀሳብ ከኔ እኩል ትደግፉታላችሁ ብዬ አስባለሁ። ትናንትናም እንግዲህ ብሩኬን አግኝተው ዛሬም ነገ ብሩኬን አግኝተው ይቅርታ ጠይቀዋል ድጋሚ እያለች ነው። በቃ ሰው ይቅርታ የሚጠይቀው አንዴ ነው። ጠይቀሻል አይደለ? ትናንትና ብሩኬን፣ ዛሬ ሀይሚን። በቃ ከዛሬ በኋላ ግን ሀይሚና ብሩኬ ህይወት ውስጥ እንድናይሽ አንፈልግም። ሀይሚና ብሩኬ በራሳቸው ቪዲዮ እንዲመጡ ነው የምንፈልገው ከአንቺ ውጪ። በቃ በፕራንክ በፍቅር በፈለጉት ነገር። ከዚህ በኋላ ግን አንቺ ማየት አንፈልግም። በቃ ግን ከዚህ በኋላ አስፈላጊ አይደለም። እሱንም ማግኘት አስፈላጊ አይደለም። በሚገባ አያቴ ምን ትላለች መሰላችሁ ቤተሰቦች?
አንድ ይቅርታ መጠየቅ ከልብ ነው። 2 3 ሲሆን ግን ለነገር ነው ይባላል። በቃ ይሄ ተረት ከታሊ ከምሬ ነው ሁሌ ትለዋለች ይሄ ነገርና አሁን አብሳላት አንዴ 2 3 ይቅርታ ለመጠየቅ በዛች ብሩኬ ለምንድን ነው በቃ ትናንትና ጠይቀሽዋል፣ ከዚህ በኋላ መጠየቅ የለብሽም በቃ አለቀ። እሱም ይቅርታ አድርጎልሻል፣ ግን ከኛ ህይወት ውጭ ብሎሻል። አይም ይቅርታ አድርጌልሻለሁ፣ ግን ከኛ ውጭ ከኛ ህይወት ውጭ ብላሻለች። ስለዚህ እንዳማረብሽ በመጣሽበት እግርሽ ተመለሽ በቃ። እኚህ ጨረቃ ቤተሰቦች አንቺ መደግፍ ባለብን መንገድ በራስሽ ኮንተንት ላይ እንደግፍሻለን አይደል ጨረቃ ቤተሰቦች። ስለዚህ እስቲ ዛሬ ቪዲዮ ይሄን ይመስላል። የእናንተን ሀሳብ አስተያየት ደግሞ ብጽፉልኝ ኮሜንት በጣም ደስ ይለኛል። ካላችሁ ሰዓት ላይ ያከፍላችሁ ስለምታዩኝ በጣም አመሰግናለሁ። ቤቱን ሰብስክራይብ ያላደረጋችሁ ግን ሰብስክራይብ አድርጉት። እውነቴን ነው። ከስር ያለውን በተን ጫን በሉት። ምንም እናንተ ጋር አይሰራም ባይዘው ጫን ብትሉትም አትጎዱም። ስለዚህ ቤቱን ሰብስክራይብ እና ላይክ ሼር ማድረግ አትርሱ። መልካም ምሽት ይሁንላችሁ። በነገው ቪዲዮ እስከምንገናኝ ድረስ መልካም ምሽት ይሁንላችሁ።